የአቢሲኒያ ዶላር አካውንት አፖሎ እና ኢንተርናሽናል ቪዛ ካርድ እንዴት ነው የምናወጣው? በዚህ ቪዲዮ ላይ ኢንተርናሽናል ቪዛ ካርድ እና ዶላር አካውንት እንዴት ነው የምንከፍተው የሚለውን እናያለን። አቢሲኒያ በቅርቡ ያስታወቀው ታውቁታላችሁ፣ አፖሎ ቪዛ ካርድ እና የዶላር አካውንት አለው። ይህንን እንዴት ነው የምናወጣው የሚለውን እናያለን። ከየት ነው ዲፖዚት የምናደርገው? አቢሲኒያ ባንክ ዶላር አካውንት እና ቪዛ ካርድ ይሰጠናል፣ ግን ደግሞ ብራችን ወደ ዶላር መቀየር አንችልም። ምንድነው የምናደርገው? ከሌሎች ፕላትፎርም ከሰራናቸው ነው ብር የምናስገባው። አንዳንዱን ነገር እናያለን። እንዴት ነው ብር የምናስገባው፣ ከየት ነው፣ ምንድን ነው የሚለውን አንድ ባንድ እናያለን። ለቪዲዮ አቀራረጽ ይቅርታ፣ ምክንያቱም አፖሎ ስለማይፈቅድ ነው ስክሪን ካስት ማድረግ። ስለዚህ ለዛ ነው በሌላ ስልክ እየቀረጽኩላችሁ ነው። ለሚደበዘዘውና ለሚደብረው ነገር ይቅርታ እየጠየቁ። አቢሲኒያ ምንድን ነው ያደረገው? ላልኳችሁ ቪዛ ካርድ እና እንትን ሰጥቶናል፣ የውጭ አካውንት እንጠቀም አድርገናል። ግን ደግሞ እንዴት ነው ዲፖዚት የምናደርገው የሚባለው ነገር ብዙ ሰው አያውቀውም። ብራችን መቀየር አንችልም። አንድ ባንድ እናያለን። እየተከታተላችሁ ስቴፕ ባይ ስቴፕ አሳያችኋለሁ። ለቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ፣ ምክንያቱም ጠቃሚ ቪዲዮ እንዳያልፍ። ለአቀራረጹ ይቅርታ እየጠየቁ አፖሎን ታውሩታላችሁ። ከዛ ኦፕን አፖሎ ትሉታላችሁ። እዚህ ጋር ናሽናሊቲ ትጽፋላችሁ። ኢትዮጵያ ከሆናችሁ ኢትዮጵያ ነው የምትሉት። ከዛ ኢትዮጵያን ትሉታላችሁ፣ ዜግነት። ከዛ ኮንቲኒ ትሉታላችሁ። ቁጥራችሁን ነው የምታስገቡ እዚህ ጋር ከታች ኢሜል፣ ከዛ ቁጥር። ሪፈራል ሊንክ ደግሞ ከፈለጋችሁ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ከከፈለ እናያለን። ምንድነው እዚህ ጋር ኢሜል ታስገባላችሁ። ከዛ ኦቲፒ ይልካሉ። ልክ ቁጥራችሁን ስትሰጡት ማለት ነው አቢሲኒያ ባንክ ካላችሁ ወዲያው ነው ያመጣላችኋል ስማችሁን ማለት ነው። አፖሎ ትመዘገባላችሁ ማለት ነው። ሪፈራል ሊንኩ መተውም ትችላላችሁ። ከዛ በቃ ኦቲፒ ይልካል በቁጥራችሁ። ኦቲፒ ማስገባት ነው። ከዛ በኋላ ምንድነው እንትን ነው ክሬት የምናደርገው። ኦቲፒያችን ካስገባን በኋላ በቃ እንትን ነው ፓስኮድ እናስገባለን፣ ፓስወርድ ማለት ነው። ከዛ እንደዚህ ይከፍትልናል። በቃ ከዛ እናንተ ስማችሁን ያመጣላችኋል። ከዛ የስ ትሉታላችሁ። ከዛ እዚህ ጋር የትኛው አካውንት ነው፣ አፖሎ ሴቪንግ አካውንት ነው ወይስ አፖሎ ዋዲሃ እንትን ከወለድ ነፃ የሚለውን ትመርጣላችሁ። አግሪ ትላላችሁ። ስማማለሁ ብላችሁ ኦን ታረጉታላችሁ አግሪ የሚለውን። ከዛ ኮንቲኒው ትሉታላችሁ። አግሪ የሚለውን ነክታችሁ ማለት ነው። አግሪ የሚለውን ካልነካችሁ አይከፍትላችሁ። መስማማለሁ ማለት አለባችሁ። ከወለድ ነፃ ከሆነ ነው፣ ካልሆነ ደግሞ ሌላኛው ትመርጣላችሁ። ከዛ ኮንቲኒው ትሉታላችሁ አካውንታችሁን። ከዛ ከስተመር እዚህ ጋር ፒን ይላል፣ ፒናችሁን ታስገባላችሁ። ፓስወርድ ማለት ነው 6 ዲጂት። ከዛ በኋላ በቃ እንደዚህ ኮንግራቹሌሽን ብሎ ሰክሰስፉል ይላል። ከዛ ድጋሚ ሎጊን ትላላችሁ። በቁጥራችሁ ነው የምትገቡት። ቁጥራችሁን ታስገባላችሁ ክሬት ያደረጋችሁበት። በቃ ውስጥ እንደዚህ ነው። እዚህ ጋር አሁን ለምሳሌ የዶላር አካውንት የለም። ዶላር አካውንት እንከፍታለን። 3 ሰረዙን ነክተን እዚህ ጋር አካውንት እና ኦፕን ኤፍ ዋይ ሲ የሚለው አለ። እዚህ ጋር ኦፕን ኤፍ ሲ ዋይ የሚለው አካውንት ነው ካላችሁ፣ ከዛ እዚህ ጋር የውጭ አካውንት ለመክፈት ማለት ነው። እዚህ ጋር አይ ሃቭ ሬድ ኤንድ አግሪ ዘ ሚላን ኤንድ ኮንዲሽን ብላችሁ ተስማማላችሁ። አሁን ኮንቲኒው ትሉታላችሁ። ምንም የሚከብድ ነገር የለውም። ከዛ ምንድነው የምናደርገው? እንትናችን ክሬት እናደርጋለን። ቅድም የሰጠነው ክሬት አድርገን ከዛ እዚህ ጋር ኮንግራቹሌሽን ብሎ ይሄ የውጭ ሀገር እንትን ከፈትን ማለት ነው። በዚህ ነው ዲፖዚት የምናደርገው ብር ማለት ነው። ከዛ አሁን ደግሞ እንዴት ነው ዲፖዚት የምናደርገው? አንዳንድ ነገር እንላለን። ካርዱን እዚህ ጋር ከታች ኢንተርናሽናል ካርድ ብላችሁ ስትነኩት ፊዚካሊ አልጀመሩም። ቨርቹዋል ካርድ ኦንላይን ካርዱን ለመቀበል ስንገባ ምንድነው ኦልሬዲ $6 ያስፈልገናል። እዚህ ጋር ዛይቱ መንዝሊ 0.25 በየወሩ ይቆርጠናል። ከዛ አንዴ $6 ነው የሚቆርጥልን። ከዛ በኋላ በየወሩ የሚቆርጠው አለ መንዝሊ ፊ ያለው። ከዛ ፓስወርድ ታስገባላችሁ፣ ይሰጣችኋል ብር ካላችሁ። ከሌላችሁ አሁን ደግሞ እንዴት ነው ዶላር የሚያስገባው የሚለውን እናያለን። እንዴት ነው የምናስገባው የሚለውን 3 ሰረዙን ትነኩትና ከዛ አካውንት የሚል አለ። ካልታያችሁ ዙም አድርጉት። ሌላ ያለው የኢትዮጵያ ብር ነው፣ ከታች ያለው ዶላር ነው። ዙም አድርጉት በደንብ። አቀራረጽ እንትን ነው እንዳልኳችሁ ስለማይፈቀድ ነው። የታኛውን ትነኩትና የዶላር አካውንትን ከዛ ያያችሁት ዩኤስዲ የሚለው 00 ሳንቲም ነው። አሁን እንዴት ነው የምናስገባ ካላችሁኝ ከላይ ያለችው ቁጥር ማለት ነው። እሷን ኮፒ ታደርጉና ከዛ እናስገባለን ማለት ነው። ዊስካ ነው እዚህ ጋር ልብ ብላችሁ አዳምጡ። ወደ አፖሎ ዶላር ለማስገባት ያላችሁ አማራጭ ምንድነው? ስዊፍት መጠቀም፣ ኢንተርናሽናል ትራንስፈር መጠቀም። ስዊፍት ደግሞ እነማን ናቸው የሚልኩት ካላችሁኝ እነ ፓዮኒር አሉ፣ እነ ዊስ አሉ። ከዚህ ውጭ ደግሞ ፒ2ፒ መጠቀም ማለት ነው። እኔ ማሳያችሁ እዚህ ጋር ዊስ ላይ ነው። ዊስ ላይ እንዴት ነው የምንልከው የሚለውን እዚህ ጋር በጥንቃቄ ዊስ ላይ እዚህ ጋር ዶላር ካላችሁ ሰንድ ትላላችሁ። እዚህ ጋር በደንብ በጥንቃቄ፣ ምክንያቱም እኔ በማረገው ስቴፕ ካላያችሁ ወደ ብር ተቀይሮ የሚገባላችሁ። እኛ የምንፈልገው ዶላር አይደለ?
እዚህ ጋር ምንድን ነው የሚለው where do you want to send ይላል። ወዴት መላክ የምትፈልገው ይላል። ኢትዮጵያ እንላለን። ፈረስት የአፖሎን የፎርጊን የውጭ አካውንታችሁን ይዛችሁ ትመጣላችሁ፣ ኮፒ አድርጋችሁ። ከዛ እዚህ ጋር ለምሳሌ አሁን ጽፈን ምን ያክል ነው መላክ የምትፈልገው የሚለውን $200 እንለዋለን። ለምሳሌ ተቀባዩ ምንድን ነው ኢትዮጵያ ካልነው የሚደርሰን ምንድን ነው 30,000 ምናምን። ይህ ወደ ኢትዮጵያ ሲቀየር ነው። ወደ ኢትዮጵያ ተቀየረ፣ ወደ ኢቲቪ ብር ማለት ነው። አንፈልገውም። እንደዛ ከሆነም ሸጠልን፣ ወደ ኢትዮጵያ ብር ቀየርልን ማለት ነው። እኛ የምንፈልገው ዶላር አይደለ? ይህ ኢቲቪ የሚለው የምታደርጉታላችሁ ዩናይትድ ስቴትስ ታደርጉታላችሁ፣ ዶላር ታደርጉታላችሁ። ዶላር አድርገነው ግን የዶላር አካውንት ተቀባይ መሆን አለበት። ስለዚህ እኛ ምን አድርገናል? የአፖሎን የውጭ ሀገር ቁጥር ይዘን መጥተናል። ከዛ እዚህ ጋር ፔይንግ ዊዝ ብሎ እዚህ ጋር አለ። ቼንጅ የሚለውን እዚህ ጋር ትገባላችሁ። ፈረስት ማለት ምን ታደርጉታላችሁ? እዚህ ጋር ኢንተርናሽናል ዋየር የሚለውን ነው የምትመርጡት። ከዛ ኮንቲኒ ዊዝ ኢንተርናሽናል ዋየር የሚለው እዚህ ጋር መቼ ይደርሳል? ባይ 4 ሴፕቴምበር አራይቭ ይላል። ኢንክሉድ ፊ ያለው $12 ያዋጣቸዋል አያዋጣችሁም የራሳችሁ እንትን ፊው እንትን ነው። ያው ይበዛል በእርግጥ። እሺ ቀይረን ለምሳሌ $50 ስንት ይቆርጣል? ፊውን ቼክ እናድርገው። ኦልሬዲ በቃ $12 ከምናምን ነው በቃ ስታንዳርድ። ስለዚህ $200 ብለን ከታች ምን ታደርጉታላችሁ? ተቀባዩን ዶላር ዩናይትድ ስቴትስ ዶላር ኢንተርናሽናል ዋየር ታደርጉታላችሁ እዚህ ጋር ፔይንግ ዊዝ የሚለው። ከዛ ተቀባዩን አድ ታደርጉታላችሁ እዚህ ጋር። ከዛ እዚህ ጋር አድ የሚለውን ተጠቀሙና ከዛ እዚህ ጋር ከታች ሰርች ኦን ቪሳ አፕሎድ ስክሪንሾት ኦን ኢንቮይስ ይላል። እዚህ ጋር ከላይ ያለው ባንክ ዲቴል የሚለው ለማን ነው ማለት የምትችሉት? ሳሙዋን ኤልስ ከፈለጋችሁ ለኔ እንትን። ስለዚህ ሪዙኑን እንደናንተ ፈለጋችሁ ደግሞ እንትን ማለት ወደ ኋላ ተመልሼ ነው። እሺ ወደ ማን ነው መላክ የምትፈልጉት ይላል። እዚህ ጋር ያማርጣችኋል። ባንክ ዲቴል መርጣችሁ ማይሰልፍ ለማን ነው የምትልኩት ይላል። ለራሴ ትመጣላችሁ እዚህ ጋር ለምሳሌ። ከዛ እዚህ ጋር ከዚህኛው ስም ጋር ተመሳሳይ መሆን አለበት ይላል። እዚህ ጋር የውጭ ሀገር እንትናችሁን ታስገባላችሁ። የአቢሲኒያ የውጭ ሀገር ፎርጌንትን አካውንታችሁ ታስገባላችሁ። እዚህ ጋር ደግሞ ስዊፍት የምትለው ምንድን ነው? አቢሲታ አይደለ? እሺ አቢሲታ ስዊፍት ኮድ አይችልም ማለት ነው። እዚህ ጋር ስዊፍት ኮዴን አይቼ ስመጣ እዚህ ጋር አቢሲታ ሳረገው ማለት ነው። አያችሁት? ባንክ ኦፍ አቢሲኒያ ብሎ አመጣልኝ። ራይት ሆነ፣ ልክ ሆነ። ይሄ የትኛው ነው? 265964 ምናምን ብሎ የሚጀምረው ምንድን ነው? የኔ የውጭ ሀገር አፖሎ የሰጠኝ የውጭ ሀገር ቁጥር ነው ማለት ነው። አቢሲታ ሆነ ማለት ነው። ይሄኛን ለምሳሌ አሁን ሌላ ብንቀይረው እንኳን እንደዚህ 8 ብታረጉት ሪጀክት የሚያደርገው እንደዚህ ኮንቲኒው ብትሉት አያችሁት? ቆይ መለሰብኝ። ከእንደገና አሳያችሁ። ያው ኦልሬዲ እዚህ ጋር ሴፍ ይሆናል። ይሄኛው ነው። ከዛ እዚህ ጋር ሪዝን ጻፍ ይላችኋል። ሪዝን ምንድነው? ኤዲክሽን እዚህ ጋር የፈለጋችሁትን ሪዝን ጽፋላችሁ። ከዛ ኔክስት ነው የምትሉት እዚህ ጋር። ከዛ በዚህ መልኩ ነው የምታስገቡት። ከዛ ዶክመንት አይዲ ይላል እዚህ ጋር ይጠይቃችኋል። የምትልኩበት እንትን ናሽናል አይዲ የእንትናችሁ የምትልኩበት ዊስ ስለሚጠይቅ እሱን ታስገባላችሁ ማለት ነው። በዚህ ይመስላል። በእንትን ዊስ ትራንስፈር ስታደርጉ በእንትን በስዊፍት በኢንተርናሽናል ዋየር የአቢሲታ የእንትን የአፖሎ ፎርጊን እንትን ይዛችሁ ትመጣላችሁ። የውጭ ሀገር እንትናችሁን አካውንታችሁ ባይቢት ነው ያለው። ፒቱፒ እንዴት ነው የምታስገቡ ነው ማሳያችሁ። ባይቢት ፒቱፒ ትሬዲንግ ትገቡና አፖሎ ምንድነው የሚያደርገው? የውጭ ሀገር እንትን ሰጠን አይደለ? የውጭ የዶላር አካውንት ናምበር ሰጠን። ስለዚህ ምንድነው የምናደርገው? በኢንተርናሽናል ስዊፍት ነው የምናስገባው። ስዊፍት ከሆኑ በስዊፍት መላክ ከሚቻሉ ዶላሮች መላክ እንችላለን። ቤተሰብ ሊሆን ይችላል፣ ፋሚሊ ሊሆን ይችላል፣ ይልክላችሁ ይችላል። እናንተ ደግሞ ምንድነው የምታደርጉት? ከፓዮኒር ከዊስ ኦንላይን ላይ ፕላትፎርም ሜክ ያደርጋችሁትን ብር ነው መላክ የምትችሉት።
ካርዱን ለመቀበል ካርዱን ለመጠቀም ከዛ ኮይኑን ምናምን ለመግዛት የአቢሲኒያን ካርድ ለመጠቀም ኢንተርናሽናል ካርዱ ምንድነው መጀመሪያ $6 ለማውጣት ያስፈልጋቸዋል። ሁሌ ደግሞ ዶላር መሙላት አለባችሁ ማለት ነው። ዶላር ደግሞ እንዴት ነው የምታገኙት? ከተለያዩ ፕላትፎርም ከኢንተርናሽናል ስዊፍት አስተላላፊዎች ከሆኑ ድርጅቶች እንዴት እንደሚገባ ሳይቻችሁ ነበር። አሁን ደግሞ ፒ2ፒ ላይ እንዴት ዩኤስዲታችን ወደ ዩኤስዲ ወደ ዩናይትድ ስቴትስ ዶላር እንዴት እንደምንቀይር ነው ማሳያችሁ። ምንድነው የምታደርጉት? መጀመሪያ ፒ2ፒ ትገቡና ሴል ትሉታላችሁ። ምክንያቱም የዩኤስዲቲ ሽጣችሁ እናንተ ዶላር ለመቀበል አይደለ ወደ አፖሎ እንዲገባላችሁ። ስለዚህ ሴል ትሉታላችሁ። ከዛ መጀመሪያ እዚህ ጋር ኦል ፔመንት ሜትድ እዚህ ጋር የሚለውን ነው መጀመሪያ ቼንጅ የምታደርጉት ማለት ነው። ስለዚህ እዚህ ጋር ኦል ፔመንት ሜትድስ የሚለው እዚህ ጋር ሜትድስ የሚለውን ትነኩትና ማለት ነው ምን ታደርጉታላችሁ? እኛ በስዊፍት እንዲገባልና ለምንፈልገው ባንክ ትራንስፈር ታደርጉታላችሁ። ከዛ ትንሽ ጠብቁትና እንደዚህ ይቀየራል። ስለዚህ ምን ሆነ? አሁን ባንክ ስናደርገው እዚህ ጋር ስዊፍት መጡ የምንፈልገው ሰዎች እዚህ ጋር እንዳለ ስዊፍት አያችሁት፣ በስዊፍት የሚልኩ ግን እዚህ ጋር እኔ አንድ አድቫይስ የምነግራችሁ ነገር እኔ የፋይናንስ አማካሪ አይደለሁም። ስለዚህ ፊ ያለው እናንተ ደህና ብር ማስገባት ነው። ምክንያቱም $50 ልካችሁ ፊ ከምትቆረጡ ደህና ብር ልካችሁ እንትን ማለት ነው። ምክንያቱም ስዊፍት የራሱ እንትን ስለሚቆርጠው፣ ስለዚህ ይሄንን ኳልኩሌት አድርጉ፣ ይሄንን ሂሳብ ውስጥ አስገቡ። ስለዚህ ምን እናደርጋለን? ለምሳሌ አሁን ይሄ መጀመሪያ ክራይ በርድ የሚለው እንገባና $80 ነው የሚሸጥ የሚችለው። ስለዚህ ጋር ፔመንት መጀመሪያ ሴት አፕ እናደርጋለን። ይሄ አቢሲኒያ እንዲገባ ለምንፈልገው ፔመንታችን መጀመሪያ እናስተካክላለን ማለት ነው። እዚህ ጋር ትንሽ ኔትወርክ ነው ያዘኝ። እሺ እሱን መልሰውና ትንሽ የሱ ኮኔክሽን አላስገባለኝ። ስለዚህ ይሄ ከታች ያለው ብሪስትል ባክ የሚባለውን ሰውዬ ጋር እንገባለን። እሱ ጋር ገብተን እዚህ ጋር ሴሌክት ፔመንት ሜትድስ የሚለው እዚህ ጋር ሜትድ የሚለው ገብተን ባንክ ትራንስፈር የሚለው እንነካለን። ከዛ እዚህ ጋር ስም እንትናለን። ከዛ እዚህ ጋር ባንክ ይላል። የአቢሲኒያ ባንክ ነው የምታስገቡት። ባንክ ኦፍ አቢሲኒያ ባንክ ብራንች ይላል። ባወጣችሁበት ብራንች ትሞላላችሁ። ካርድ ናምበር ይላል። እዚህ ጋር የኤፍሲዋይ የአፖሎን እንትን የውጭ ሀገር እንትን የዶላር አካውንታችሁን ታስገባላችሁ። ከፈለጋችሁ ኦፕሽናል ነው መተውም ትችላላችሁ። ሞባይል ናምበር ታስገባላችሁ። አይፒኤን የሚለው መተው ትችላላችሁ። ምክንያቱም አይፒኤን እኛ ጋር አይሰራም። ከዛ እዚህ ጋር ፕሊስ ኢንተር ፔመንት ዲቴልስ የሚለው ምንድነው የምታስገቡት? የአቢሲኒያ ስዊፍት ኮድ። ስዊፍት ከሌለ ስዊፍት ሲያገኝ ነው የሚናበቡት። ያው ስዊፍት የራሱ ኢንተርናሽናል እንትን አለው የሚገናኙበት መንገድ ስላለ፣ ስለዚህ ምንድነው የምታደርጉት? አቢሲታ ነው የምትሉት። ጉግል ሰርች ታደርጋላችሁ። እሱን ዲቴል አምጥታችሁ የአቢሲኒያን ስዊፍት ኮድ ታስገባላችሁ። መጨረሻ ላይ ባንክ አካውንት ናምበር የሚለው ምንድነው? የአቢሲኒያ ኤፍሲዋይ የውጭ ሀገር እንትን ዶላር አካውንታችሁን ቁጥር ታስገባላችሁ እዚህ ጋር። ከዛ ኮንፊርም ትሉታላችሁ። እዚህ ጋር ግን እኔ የምነግራችሁ ይኸው እዚህ ጋር ምን ይላል? ፕሊስ ኖት ዛት ክሮስ ቦርደር ትራንስፈር ሜይ ቢ ዲላይድ ኢን አዲሽናል ዊ ካንድሊ ሳገስት ዩ ቾይዚንግ አን አኩሩት ባንክ ቱ ፋይላትድ ዘ ትራንዛክሽን። ስለዚህ እዚህ ጋር ምን አለ መሰለኝ ሊመለስም ይችላል ፊም እንዳለ ሆኖ ማለት ነው፣ ቅድም እንደነገርኳችሁ። ስለዚህ ይሄ እንትን የተሻጋሪ እንትን ብር ስለሆነ ክሮስ ቦርደር ስለሆነ እዚህ ጋር ጥንቃቄ የምታደርጉት እንትን አለው። አንደኛ በአንድ ቀን ቶሎ አይገባላችሁም። ስዊፍት ሲሆን 2 ቀን 1 ቀን ሊሆን ይችላል። ስለዚህ ምንድነው የምታደርጉት? ፊ ያለ ቀኑም ሊረዝምባችሁ ይችላል። ይሄንን ሂሳብ ውስጥ አስገቡት። ኳልኩሌት መጡት። ለምን ቶሎ አልደረሰልንም እንዳትሉ። ዶላር የምትፈልጉት ከሆነ አቢሲኒያ ላይ እንዲገባላችሁ የምትፈልጉ ከሆነ እንደዚህ ነው። አንድ ዘመዳችሁ ራሱ ቢልክላችሁ አሜሪካ ሆኖ እንደዚህ ነው። ስዊፍት ከሆነ 2 ቀን ምናምን ነው። ስለዚህ እንደዛ አድርጋችሁ ነው እንትን የምትሉት። ሰውየው ያዋጣል አያዋጣውም ከዛ የእናንተ እንትን አለ። መሸጥ የሚችለው ሚኒመም ስንት ነው? እዚህ ጋር አሁን ሰውየው 50 እንትን ነው ከ50 ሺህ መሰለኝ። ከ50 ሺህ ዩኤስዲ ነው እስከ 100 ሺህ ዩኤስዲ ነው። ስለዚህ እናንተ እዚህ ጋር ስዊፍት የሚሉት እየወረዳችሁ ወደታች ብላችሁ እናንተ የሚያዋጣችሁ ቅናሽ $200 እየፈለጋችሁ እዚህ ጋር ስዊፍት የሚለው እዚህ ጋር አሁን ለምሳሌ ስንት ነው እንደዚህ እየፈለጋችሁ ማለት ነው። ምክንያቱም እዚህ ጋር ውድ ያደረጉት ለምንድን ነው መሰላችሁ? ስዊፍት ስለሆነ ስለሚቋረጡ ስለማያዋጣቸው ነው። ለዛ ነው።
ስለዚህ እናንተ ምን ታደርጋላችሁ? የሚያዋጣችሁን ከዚህ ታስገባላችሁ ማለት ነው። ልክ በቃ አንድ ዘመዳችሁ ውጭ ሀገር እንደሚልክላችሁ ሌላ እንትን የለውም። አንድ አማራጭ ነግሬያቸዋለሁ። እንደዚህ ከነዊስ ባይኖር ሌላ ፕላትፎርም ላይ መላክ ትችላላችሁ ብያቸዋለሁ። አይ ከዛ አልፈልግም ካላችሁ ደግሞ ፒቱፒ ተጠቅማችሁ በስዊፍት ማስገባት። ስዊፍት ታስገቡ ደግሞ 3 ቀን 2 ቀን እንዳለ ሂሳብ ውስጥ ፊዩ ደግሞ ይሄ ሂሳብ ውስጥ አስገቡት ማለት ነው። ሶ የራሳችሁን እንትን በሉ። እኔ የፋይናንስ ምክር አይደለም፣ ካዋጣችሁ ነው ያስገቡት። የአቢሲኒያን ካርድ መቀበል ከፈለጋችሁ $6 ያስፈልጋችኋል። እሱ ደግሞ ከየት ነው የምታስገቡት? በስዊፍት። እዛ ዶላርን ተቀበላችሁ ደግሞ ቲክቶክ ኮይን ለመግዛት ፔፓል ጋር ለማገናኘት ዞሮ ምን ያስፈልጋችኋል? ዶላር ያስፈልጋል። ዶላር እንዴት ነው የምታገኙት? በእንደዚህ አይነት መልኮች በፒቱፒ፣ በዊስ፣ በፓይኖር እንዲሁም ደግሞ ውጭ ሀገር የሚኖሩ ዘመዶቻችሁ ሲያስገቡላችሁ በኤፍሲዋይ በእንትና የዶላር አካውንታችሁ ቁጥራችሁ እንደዛ ነው የምታስገቡት። ሌላ እንትን ብራችሁ መቀየር አትችሉም። በአጭሩ ምንድነው በስዊፍት ኢንተርናሽናል አስተላላፊ ድርጅት በኩል ነው ማስገባት ነው። ከዛ ውጭ ሌላ እንትን የለውም። መጠቀም ከፈለጋችሁ እንደዛ ነው የምታስገቡት። የዛሬው ቪዲዮ ይሄን ይመስላል። ጥያቄ ካላችሁ ኮሜንት ላይ አሳውቁኝ እና ፕሊስ ላይክ አድርጉት። ለአልጎሪዝሙ አሪፍ ስለሆነ ላይክ ሳታርጉ አትውጡ። ጠቃሚ ሆኖ ከተገኘ በሌላ ቪዲዮ እስክንገናኝ መልካም ሳምንት።